ዶ ማይገባ ነገር ነው ያደረከው ሰው ቆሞ ሲያስታጥበኝ ይከብደኛል ለዛ ነው አክስቴ አረ ሰው አክባሪ ነህ ማለት ነው ያው ከተባለ ጥሩ ነው በቃ ወደ ገበታ እንሂድ እሺ እናቴ ቅደም እባክሽን ቅደም እናቴ እሺ አክስቴ አዲስ የቤት ፍቅረኛ ያየሁት ቤት መጥቷል የምርህን የት ነው ያለው አረ ተረጋጊ ቆይ እና እንዴት ነው መልኩ ምናምን ጋቢናው ምናምን እንዴት ነው ምንም አይደል አሪፍ ልጅ ነው እንዴ እና ምን አባ ያቅለሰልሳ ምን ነው ቀና እንዴ ብቀናም ልታረጊ አረ ወክ አናትን በቴስታ ነቅየለ እናቴ ጋር ነው ማ ሰላም ጋር ልትሄጂ ይኸውልሽ አናትሽን ብላ ነው የምታስወጣሽ አረ ወክ ግን ኤቢ የምር ጨክና ቤት አመጣችሁ አዎ ቤት ነው አባዬ ይጠብቀኝ ብሎት ነው ኤቢ ሳትተዋወቀው አትሄድም ብለው ይኸው ቁጭ ብለው እየጠበቁት ነው በቃ ናታን እኔ ብቻ ልታወቀው በእናት ስንቴ ሆነ እባክሽ አሁን ስለኛ ነው ምን አዲስ ነገር አለ እንዴ አባዬ ስለኔና ስለአንቺ ጠይቆኝ ነበር የምርህን ነው ናታን እና አባዬ ምን አለ በእናት ምን አለ እምቢ አለ እንዴ አይ አላለም ግን ጉዳዩን ሲሪየስ አድርጎ ነው ያየው ከባድ ጥያቄ ነው የጠየቀኝ ግን ምን አይነት ጥያቄ ነው የጠየቀኝ አንቺን ወድሻለሁ ወይም አልወድሽም የሚለውን ለማወቅ ነው እንጂ ግንኙነታችን ይሄን ያህል አልሻከረው አይ የኔ ውድ አባት እንኳንም አባት ይሆነ እና ደግሞ ምን መሰለሽ ዳጣ ዝም ብሎ አይተውና የሆነ ነገር ሊጠይቀን ይችላል ሊፈተነን ይችላል ስለዚህ ይኸውልሽ አንቺ ምንም ነገር እንዳትዋሹሽ ኧረ ቢስ ጣጣ የለውም ችግር የለውም በቃ ይሄን ልጠይቅሽ ብዬ ነው ሰላምስ ደግሞ አናግር አዎ አግኝቻት ነበር እና ቆይ ምን አለችሽ ነገርሻት አዎ እዚህ ቤት መምጣት የለብሽም ብዬ ግግም ብዬባት ይኸው ተኳልፈን የተለያየ ነው ሁሉ አዎ በቃ ግግም ብዬባት መምጣት የለባትም እዛው ተከራይታ ነው መኖር ያለባት እሺ በቃ በእናትህ አሁን ናታን የኤሚን ባል ይሆን ባሉ አይደለም ፍቅረኛዋ ነው ልክ እንደኔና እንዳንቺ ደግሞ አሁን አባዬ ገብቷል አይቼዋለሁ ስለዚህ በኋላ ተናግርልሽ አባዬ ቤት ገብቶ ቁጭ ብሎ ነው አንተ ከኔ ጋር እዚህ ጋር የተቀመጥከው ታዲያ ተነስቼ ልሩጥ እንዴ ናታን ምን ያደረክ ነው አሁን የገቡት ናቸው አይደል አባትሽ አዎ ልብሱን ቀይሮ ይመጣል እሺ ግን ግርማ ሞገሳቸው በጣም ያስፈራል አባዬ በጣም ጥሩ ሰው ነው ስለዚህ ምንም ያስፈራ ነገር የለም ግን ደግሞ አባት ሲፈራ ነው ደስ የሚለው በዛ ላይ አንቺን የመሰለች ቆንጆ ልጃቸው ነው ልጄ እሳቸውን አለማክበር አልችልም እንዴት ነው ቲቪ አባት ቆይ ፍቅረኛ ነው ያልሽው ይሄንን ነው አባዬ ተዋውቀው ፍቅረኛዬ ነው ቃዲስ ይባላል እና ደግሞ ረጅም ጊዜያችን ስናወራ አንተ ራስህ ማግኘት በጣም ነበር የሚፈልገው ቃዲስ ነው ያልሽኝ ቃዲስ እንዴ እንኳን ደህና መጣ ቃዲስ ምንድነው አባዬ ይረጋጉ የቢ አባት ምንድነው የቢ ስፈልግ ነበር እንኳን ቤቴ ድረስ መጣ ምንድነው የቢ አባት አባዬ ያውቁኛል እንዴ አሁንም ጀርባውን እንደሰጠኝ ነው የሚያዋራኝ ደስ ይለኛል
አልኩና ሌላውን ማገላበጥ ቀጠልኩ። በስሙ የታተሙና ያልታተሙ የጥናት ጽሑፎች፣ የተመረጡ መጽሔቶችና ብዙ መጽሐፍት ናቸው። የጠፋብኝ ነገር ያለ ይመስል አገላብጣለሁ። ነይ ምግቡ ደርሷል አለኝ ወደ ማዕድ ጠረጴዛው እያቀራረበ። በጣም የሚጣፍጥ ሽሮና የጎመን ጥብስ ነበር። ከረዥም ጊዜ በኋላ በወጉ አጣጥሜ ያለምንም የውስጡ ዝግብ በላው። ሰውነቴ ምግብና እረፍት ሲራብ እንደከረመ ታወቀኝ። ብዙ ባርፍም ድካሜ ከውስጤ ጨርሶ አልወጣም። በአበላሌ ተገርሞ ያየኛል። አይኑ ውስጥ ፈገግታ፣ ስስትና እዝነት ያለው መሰለኝ። ምሳ ከጨረስን በኋላ ብዙም መቆየት አልፈለግኩም። ድካም ነበረኝ። ማረፍ ፈለግኩ። ጉብኝቴን ጨርሼ አመስግኜ ስወጣ ሁለታችንም ድጋሚ እንደምንገናኝ አውቀናል። ፈገግታው ቁጥብ ነው። ጥርሶቹ ብዙ አይታዩ። አይኖቹ ላይ ያለውን ደማቅ ፈገግታ ግን ማንም አይስታቸውም። ቀጠሮ አልያዝንም። ስልክ የለንም። የኔ ስልክ ጠፍቷል። እሱ ያለው አይመስለኝም። ከቤት ከወጣሁ 1 ወር ሞላኝ። ብዙ ለውጦች ሲካሄዱ፣ መልክና ቅርጽ ሲይዙ፣ የተበጠበጡ ስሜቶች ሲሰክኑ ይሰማኛል። የኔ ስራ ድርሻ በዚህ ሂደት ውስጥ እጅ መስጠት ብቻ ነው። ቀላል መሳይ ግን አስፈሪ የመሆን ሂደት ነው። ለህይወት ወይም ለፈጣሪ እጅ መስጠት፣ መፍቀድ፣ አለመንፈራገጥ ይጠይቃል። ይሄ እስከዛሬ ከተማርኳቸው ትምህርቶች ከባዱ ነው። እጅ ከሰጡ በኋላ ትግል የለም። አውቃለሁ የለውም። እስኪሰጡ ግን ፈተናው ብዙ ነው። ከተማረኩ በኋላ ብዙ ባዶ ሜዳ አለ። በዚያ ባዶነት ውስጥ ደግሞ ለውጥ እየተካሄደ ነው። ለውጡ የራሱ ሂደትና ጡዘት አለው። በዛ ጡዘት ውስጥ ተረቶ መቀመጥ ቀላል አይደለም። የሚሆነውን ነገር በጥልቀት እየተመለከቱ አብሮ መልክና ቅርጽ መቀያየርም እንደዛው ከባድ ነበር። ወደ አዲስ አበባ ከመመለሴ በፊት ለመጨረሻ ቀን ደግሜ ጋራው ላይ ለመውጣት ፈልጌያለሁ። ለሁለት ጉዳይ። 1 መንፈሴን ያሰከነችልኝን ድንቅ አቀባበል ያደረገችልኝን የፈጢራ ከተማን ለማመስገን። አሁና ያንን ሁሉ ሸክም አራግፌባት እንዳላየ እንዳልሰማ ሆኜ አልወጣም። ነውር ነው። ሰው ባይሰማ ባያይ ያየ አይቷል። ልቤም የሆነውን ያውቃል። ሳር ቅጠሉን፣ ሰውና እንስሳውን አመስግኜ እጅ ነስቼ መውጣቴ ግድ ነው። ሁለተኛ ደግሞ ሊቁን አግኝቼው ጥቂት ተጫውተን አመስግኘው ብሄድ ደስ ይለኛል። ረፋፍጄ ወደ ጋራው ወጣው። መቆየት የፈለግኩትን ያህል ጊዜ ወሰድኩ። ብዙ ቆይታዬ ምስጋና ነበር። የጥንት ሰዎች ለምን ሳር ቅጠሉን እንደሚያመልኩ ገባኝ። ፈጣሪያቸውን ዙሪያቸው ባለው በእያንዳንዱ መንገድ ውስጥ ያገኙታል። መግቢያ በራቸው ብዙ ነው። ለቀናት ከተስተናገድኩበት ቤት የመውጣት ስሜት ነበረው። ስንብቴን ለዛፉ፣ ለሳርና ቅጠሉ፣ ለአፈርና ድንጋዩ፣ ለሰማይና ደመናው አደረስኩ። ውለታቸው ብዙ ነዋ። ምስጋናዬ ሲያልቅ ልቤ ወደ ሊቁ ሄደ። ልክ ቀጠሮ እንደያዘ ሰው ጠበቅኩት። አልመጣም። ጋራውንና ወዳጆቼን ተሰናብቼ ቁልቁለቱን እየተንደረደርኩ መውረድ ጀመርኩ። ሊቁ የለም። ከመሄዴ በፊት እንደማገኘው እርግጠኛ ነበርኩ። ምንም ሳልለው ልሂድ? ቤቱ ሄጄ ልሰናበተው? ውስጤ አማራጮች ይመላለሳሉ። አረሲ ተረጋጊ፣ ከኋላ የሚያሯሩጥሽ ነገር አለ እንዴ? እንደተለመደው ሊቁ ኮቴ አልነበረውም። ከጎኔ 5 እርምጃ የሚሆን ርቀት ላይ እንደ መገለጥ አይነት መጣ። አንተ በጫማ አትሄድም እንዴ? እውነቴን ነበር። ሰው ኮቴ ሲያጣ ያናድዳል። ብዙ ጊዜ ሲደክመኝ መብረር እመርጣለሁ፣ ልፋትም ይቀንሳል አሾፈብኝ። ቆንጆ ስንብት ላይ ስለመሰልሽኝ ልረብሽሽ አልፈለኩም። ምን? ስንብት ላይ መሆኔን በምን ጠረጠርክ? ከልብ ተገርሜያለሁ። የሰው አየር እንዴት እንዲህ ይጠለፋል? ነውር ነዋ። ያው ጮክ ካልሽና መሃል ሰሚ ጆሮ ካለ ባይወራም ወሬው ይሰማል አለና አላገጠብኝ። ጉድ ነው አልኩ በሆዴ። አሁን እኔም ወፈፌ ይባላለሁ? ተወፍፎ ተሙቷል። ይህንን ባወራማ አለቀልኝ። በሆዴ አኩተመትማለሁ። በመሃላችን ብዙም ወሬ የለም። ንግግር ባላሰረው ስምምነት ጋራውን ወርደን ሊቁ ሰፈር ደረስን። ከመሄድሽ በፊት የረፈደ ምሳ እኔ ጋር እንብላ? ደስ ይለኛል አልኩት። ምሳ ብቻ እንደማንበላ ግልጽ ነበር። ገልጠን ያላነበብናቸው ብዙ ነገሮች ነበሩ።
እንደተለመደው የግቢውን በር ከመክፈቱ ውሾቹ ከፍ ዝቅ ብለው ተቀበሉት። የእነዚህን ውሾች ፍቅር ብትቀምሺ 3 ያንሳል ትይኝ ነበር። ፍቅር፣ ትዕግስት፣ ማዳመጥ፣ መታዘዝ ብዙ ያስተምሩኛል። ከዚህ ሌላ ምን ትፈልጊያለሽ? አለኝ በጨዋታ መልክ። ፈገግ አልኩ። ምንም የምለው አልነበረኝም። ውሾቹ ለእኔ አሁንም በግዝፈትም በቁጥርም ብዙ ናቸው። ከመጀመሪያው ቀን ጀምሮ ላዩ ላይ ያየሁት በግምት ከጥቁር ወደ ግራጫነት የተለወጠው ጃኬቱን አውልቆ መስቀያው ላይ አንጠለጠለና ወደ ማብሰያው ቦታ ሄደ። ይህንን ቤት ከ1960ዎቹ ቤቶች የሚለየው አንድ ብቸኛ ነገር የሳሎኑን መስኮት ስር የማብሰያ ምድጃና የዕቃ ማጠቢያ ቧንቧ መኖሩ ነው። መቼ ልትሄጂ አስብሽ? አንዳንድ ነገሮችን ይጠይቃል አልኩ በልቤ። ከነገ ወዲያ። አሁን እንዴት ነሽ? ውስጥሽ ምን ይሰማሻል? በጣም የተለየ ስሜት ነው ይሄኛው። ስመጣ ስሜቴ በጣም ጥሩ አልነበረም። ሰው ማየት መስማት ታክቶኝ ነበር። ያው አንተም አይተኸኛል። ከራሴ ጋር እንኳን መስማማት ከብዶኝ ነበር። አሁን እንደ አዲስ የተፈጠርኩ ነው የመሰለኝ። ፈጢራ ከሰጠችኝ ስጦታዎች ውስጥ ብርሃኑ የከፈተልኝ መስመሮች ቁልፍ ምስጢር የያዙ ይመስሉኛል። አንድን ሁነት በብዙ መልክና ጥልቀት የማይበት አዲስ ሰፊ ዓይን ሰጥቶኛል። ውስጤ የነበረ ተስፋ መቁረጥና ቁጡነት ጠፍቷል። ትግል የለኝም። ብዙ ሰማለሁ። መንፈሴም እይታይም ሰፍቷል። ውስጤንና ዙሪያዬን አስተውላለሁ። ከሳር ቅጠሉ ጋር ግባባለሁ። ውይ ለውጡ ብዙ ነው። በየቀኑ በዚህ መስማትና መስከን ውስጥ ስቆይ ብዙ የሚገለጡልኝ ነገሮች ይመጣሉ። ብዙ ነገሮች ናፍቀውኛል። ልጆቼ፣ ባለቤቴ፣ ጓደኞቼ፣ ወንድሞቼ። እንደዚህ ሰው ናፍቄ አላውቅም። ናፍቆት አልወድም። ናፍቆት ያበሽቀኛል። ወይ መሄድ ነው ወይ እርግፍ አድርጎ መተው ነው። ልብን ማንጠልጠል አልወድም። ያሳምመኛል። ከናፍቆቱ በላይ እልሁ ያሳምመኛል። እውነት ባኳኋኔ ይስቃል። እውነቴን እኮ ነው። ናፍቆት ፈቃደኝነት ይጠይቃል። ዝም ብሎ እንደ ሙጫ አይጣበቅብህም። ዞር በል ካልከው አብሮ አይቆይም፣ ይሄዳል። እኔ ደግሞ አልወደውም። ማንንም ለመናፈቅም ሆነ ለመናፈቅ ፍላጎት የለኝም። አሁን ግን ናፈቁ ይመሰለኝ። አሁንም ይስቃል። ከቤተሰቦች አገኝ የነበረውን ፍቅርና ጉልበት አስቤው አላውቅም ነበር። ለካንስ መስጠት ብቻ ሳይሆን ብዙም ነበር የምወስደው። ብቻ ብዙ ፎይታ ነው የሚሰማኝ። በእነዚህ ጥቂት ቀናት አንቺ ላይ ያየሁት ለውጥ ፈጣን ነበር። ማንም ሰው በቀላሉ ይለየዋል። ለብዙ ሰዎች ረጅም ጊዜ የሚወስድ ሂደት ነው። እንደነገርሽኝ ከሆነ እርግጠኛ ነኝ ያለፉትን ጥቂት ዓመታት ተንገጫቅሻል። ግን አሁን ያሳየሽው ለውጥ በጣም ትልቅ ነው። ሌላ ሴት ናት የተወለደችው። አንድ ቆንጆ ታሪክ አስታውሰሽኛል። ወፈፌው ከወንዙ ዳር ቆሞ ከወንዙ ባሻገር ወዲያ ማዶ ያለውን ሽማግሌ እባክዎን አባት፣ እንዴት ነው ይህንን ወንዝ መሻገር የምችለው ይላቸዋል። ሽማግሌው ማስተዋይ ነበሩና አይ ልጄ ተሻግረዋል እኮ ብለው አባነኑት። ነቃ። ለካንስ እውነትም ተሻግሯል። ያልተሻገረው ስለመሻገር የነበረው ግንዛቤ ነበር። እና ባጭሩ አሁን የወጣው ማንነትሽና ጥንካሬሽ ብዙ ተሻግሯል። ለብዙ ሰዎች ይተርፋል። አድምጩ አለና ወደ ስራው ገባ። ሳይታጠቡ የነበሩ ጥቂት የመመገቢያ ዕቃዎችን ያለምንም ኮሽታ ሙልጭ አድርጎ እያጠበ ነው። መታገዝ የሚያስፈልገው አልመሰለኝም። እስኪ ቆንጆ ሙዚቃ ክፈችልኝ፣ እኔ የሚቀመስ ነገር ላዘጋጅ አለና ተነሳ። አኳኋኔ ቤተኛ ነበር የሚመስለው። የሙዚቃ ስብስቦቹን ማገላበጥ ያዝኩ። ሙዚቃ እንደምወድ አውቃለሁ። እንደሚያሰክረኝ ግን የገባኝ አሁን ነው። ገና ሳልከፍተው ድምፁን ሳልሰማ ትዝታው ይመጣል። የት እንደሰማሁት፣ ማን እንደነበር፣ ምን እንደተሰማኝ ስሜቶቹ እየተከተለተሉ ይመጣሉ። አንዱን ሳልጨርስ ሌላው ይመጣል። ያንን ጊዜ ወይም ስሜት መኖር ማቆየት ከፈለኩ ደግሞ ከፍተዋለሁ። ራቀኝ ያለሽበት ከተማ ዓይንሽን አላይ ድምፅሽን እንኳን አልሰማ እንዳልመጣ በእግሬ መቼ ደርሼ በትዝታ አለው በሀሳብ ተረብሼ። ከሰይፉ ዮሐንስ ጋር እወዛወዛለሁ። ሊቁ ለአፍታ አየት ታደረገኝና ናፍቆት እንደዚህ በር ሲያንኳኳ በጣም ደስ ይላል። ማስተናገድ ብቻ ነው
በዚያች ቅጽበት በእርግጠኝነት የማውቀው ነገር ሙዚቃውን መስማት መፈለጌን ብቻ ነው። ይህንን ዘፈን ሌላ ማን ቆንጆ አድርጎ እንደተጫወተው ታውቃለህ? አላውቅም። አለማየሁ ሂርጶ በጣም ቆንጆ ተጫውቶታል። አንቺ መች ላገኝሽ እችላለሁ እንዳልመጣ ግሬን ደክሞኛል ቆሜያለሁ ናፈቅሽኝ ስኖር ካንቺ ተለይቼ መች ደርሼ ተቀን አንቺን አግኝቼ። ምን አይነት ፍቅር ነው ግን እግሬን ደክሞኛል ብሎ የሚያቆም? እግሩ ቢቆረጥ ምን ሊሆን ነው? የሚጋልበውን ሐሳቤን ገታ አደረግኩት። በሰው ፍቅር ላይ እንጨት መስደድ ደግ አይደለም፣ ነግበኔ ነው። ምናልባትም አፍቃሪው ከተፈቃሪዋ ባህር አቋርጦ ሌላ ሀገር ይሆናል የሚኖረው። በእግሩ መንገድ ጀምሮስ እንደሆነ የአፍቃሪን ነገር ማን ያውቃል? ጥሩ ጆሮ ነው ያለሽ። ምርጫሽና እድሜሽ አይመሳሰሉም። ፈገግ አልኩ። በእኔና በአንቺ ትውልድ መሃል ሰፊ ገደል ነው ያለው። አሁን ያሉትን ወጣቶች ብዙም አላውቃቸውም። ልዩነታችን ግን ብዙ አንድነትም አለው። የወንዝ ውሃ የቱ ጋር እንደሚቀየር ማንም አያውቅም። እንደሚፈስና ስረ መሰረቱ አንድ እንደሆነ ግን ሁሉም ይረዳል። የትውልድ ጅረት እንደዚያ ይመስለኛል። ሙዚቃዎቹ ውስጥ በአብዛኛው የእኛን ዘመን ታገኛለሽ። ግን የሙዚቃ ስብስቦችህ በዘመን የታጠሩ አይመስለኝም። ብዙ የዘመኑ ወጣቶች ሙዚቃም አለ። ስሰማቸው ባደር የምጨርሳቸው አይመስለኝም። አይዞሽ ትሰሚያቸዋለሽ፣ መምረጥ እንዳይደክምሽ እንጂ። ዞር ብሎም አያወራም። አይኑ ከሚከታተፈው ሽንኩርት ጋር ነው። ታድለህ ቢያንስ ባለፉት 50 ዓመታት በተሰሩ ሙዚቃዎች ትዋዛለህ፣ ትታደሳለህ፣ ትመሰጣለህ። ሌላ ምን ትፈልጋለህ? ምንም። መልሱ ለመስማማትና ተጨማሪ ማብራሪያ ላለመስጠት ይመስልበታል። ነገሩ ነው እንጂ የሰው ልጅ እዚህ ምድር ላይ ለመቆየት የሚያስፈልገውም የሚጠይቀው ብዙ ነው። ምሳችንን በላን። ማንኛችን ለማዕድ ቤት ቅርብ መሆናችንን እስክጠራጠር ድረስ ምግቡ ይጣፍጣል። የሆነች ነገር ጣል አድርገህ ነው አይደል የምታበስለው? ጠየቅኩት። ያለሱማ እንዴት ይጣፍጣል? ባዶ ምግብ ሰርቼማ ሰው አልጋብዝም። ልቤ ጠብ ካላለበት ባዶ ምግብ ነው። ውስጡ ህይወት አይኖረውም። በረከት፣ ጤናና ሰውነት አይሆንም። ቅመም ነገር ጣል ማድረግ ግድ ነው። ቀለደብኝ። ፈቀድኩለት። ልክ እንደ እንግዳ ልጅ አንዱን አነሳለሁ፣ እጥላለሁ። ከኋላ ያለውን ታሪክ እጠይቀዋለሁ፣ ያብራራልኛል። ቤት ውስጥ ያሉ ዕቃዎች በሙሉ የራሳቸው ታሪክ ነበራቸው። አንተ ግን እንዴት ወደ ፈጢራ መጣህ? ሴት አያቴ እዚህ አካባቢ ነበር የተወለዱት። ትንንሽ እያለን ከእናቴ ጋር እንመጣ ነበር። መልካም የልጅነት ትዝታዎች አሳልፈናል። በየመስኩ ከጥጆች ጋር ዘለናል፣ ፈንጥዘናል። ትኩስ ወተት ከናረፋው ጠጥተናል። በጎች እናግዳለን ብለን ይዘን ወጥተን ሜዳ ላይ በትነን ተመልሰናል። አያቴ በጣም ደግ ሴት ነበሩ። አየልጅ ነገር እያሉ እርጓችንን አጠጥተው መልሰው ወደ ጨዋታ ያባረሩናል። ሕይወት ወደዚህ ሀገር ስትመልሰኝ ከተማ ውስጥ መኖር አልቻልኩም። ከተማ ለመኖር ከሆነ ባለሁበት ሀገር መዝለቅ እችል ነበር። ሰውነቴም ነፍሴም ያስፈለጋቸው ከከተማዋ ሁካታ ዞር ማለት ነበር። ስለዚህ ወደ ፈጢራ መጣሁ። ፈጢራ ግን ስሙ አያስቅም? ለምን ያስቃል? እንኳን ፈጢራ ደስታዬ አላደል እንዴ? ልኬን ነግሮ አሳቀቀኝ። እውነቱን ነበር። ስም የራሱ ቦታ አለው። ዝም ብሎ ሄዶ እንደ ልስን አይለጠፍም። ቦታ ይመርጣል። የሚቀበለው የሚይዘውና የሚኖረው ላይ ነው የሚያርፈው። እንዴት ፈጢራ እንደተባለች ልንገርሽ። ስሟ ሲወጣላት አብሮ የነበረ ይመስላል። እርግጠኝነቱን ወደድኩት። በዚች በየቅጽበቱ በምትለዋወጥ ዓለም እርግጠኛ እንደመሆን ምን ከባድ ነገር አለ? በ1940ዎቹ አካባቢ በጅቡቲ መስመር ንግድ ላይ የተሰማሩ አረቦች ነበሩ። አረቦቹ የከተማዋን ገዢ ልብ ለመማረክ የመኖሪያና የመስሪያ ቦታ እንዲሰጣቸው የተለያዩ ስጦታዎች ለከተማዋ ገዢ ያመጣሉ። ጨርቃ ጨርቅ፣ ሽቶ፣ ሰዓቶች፣ የተለያዩ ጥቃቅን ኤሌክትሮኒክስ ዕቃዎች በእጅ መንሻ መልክ ያቀርባሉ። ከንቲባው አልገባቸው። አንድ ቀን ነጋዴዎቹ ፈጢራና የተለያዩ ምግቦች ይዘው ይመጣሉ። ከንቲባውም በፈጢራው ጣዕም ተገርመው ይሄ ደግሞ ስሙ ማን ነው ብለው ይጠይቃሉ። አሳላፊው ቀበል አድርጎ ጌታዬ፣ ይሄ ፈጢራ ይባላል።
አላቸው። ከንቲባው ባሳላፊው እውቀትና ድፍረት ተበሳጭተው ያንተን ፈጠራ ማን ጠይቀ? እኔ የጠየቅኩት ባለቤቶቹን ነው ይላሉ። ልክ ነው ጌታዬ፣ ይሄ ፈጢራ ይባላል። አረቦቹም ቀልጠፍ ብለው በአበሻ አፍ መለሱ። ከንቲባው በመገረም ፈጢራማ እንዲህ ከጣፈጠች ይህችን ከተማ እንደ ፈጢራ ነው የምንሰራት አሉ። ከተማዋ በዛው ፈጢራ ተባለች ይባላል። በመገረምና ለመሳቅ በመፈለግ መሃል ታፍኛ ያዋለሁ። አይዞሽ ልቀቂው፣ ኧረ ሳቂው፣ አትታፈኚ። የኔ ፈጠራ መስሎሽ ነው አይደል? የኔ አይደለም። በእርግጠኝነት ግን ያንዱ ነው። ሳኩኝ። ወሬ ቀጠለን። ግን ይህን መንገድ እንዴት መረጥከው? ሕይወት ናት የመረጠችኝ። እኔ ሕይወትን በገባኝና በተረዳሁት መልኩ ለመኖር ተፍ ተፍ ስል ለካስ ማዞሪያው ጋር ደርሼ ነበር። ማለት ታሪኩ ብዙ ነው። ከ10 ዓመታት በፊት ከብሬን ቲዩመር ወይም የአእምሮ እጢ ጋር እየተፋጠጥን ነበር። ራሴን ለመስማት ጊዜው ስላልነበረኝ የመጀመሪያ ደረጃ የህመሙን ምልክቶች አላስተዋልኩም ነበር። የተጋነነ ድካም፣ መርሳትና የስሜት መለዋወጥ ነበረኝ። ማስተማር አቃተኝ። ሐኪም ዘንድ መታየት ግድ ሆነ። ታየው። ብዙ ምርመራዎች ተደረገልኝ። በስተመጨረሻም ሐኪሙ የነገረኝ ዜና ሕይወቴን ለአንዴና ለመጨረሻ ጊዜ ቀየረው። ሁለተኛ ደረጃ ላይ ያለ የአእምሮ እጢ ነበር። እንዳሉት ከሆነ ካንሰሩ ወደ ጎረቤት የአእምሮ ክፍል አካባቢዎች ከመዛመቱ በፊት በቀዶ ጥገና መውጣት ነበረበት። ዜናው እንደ መብረቅ ነበር ላይ የወደቀው። እንደዚያ ቀን አላዋቂነት ተሰምቶኝ አላውቅም። አዋቂ ነበርኳ። እሳት የላሱ የዩኒቨርሲቲ ተማሪዎቹን አፍ አስከፍቼ ነበር የምሸኛቸው። ከሚጨበጥና ከሚዳሰስ አልፌ ስለ ረቂቅ ፊዚክስ ወይም የተፈጥሮ ሳይንስ ዘርፍ ነበር የማስተምረው። አለ የተባልኩ የፊዚክስ ምሁር ነበርኩ። ዜናውን ከሰማው በኋላ ለረጅም ቀናት ድንጋጤና ውዥንብር ውስጥ ቆየው። ስነቃ ልክ ከጥልቅ እንቅልፍ የመንቃት አይነት ንቃት ነበር። እሱን የማወራሽ ከአሪፍ ቡና ጋር ነው። ዛሬ ቆንጆ ቡና አሰኝቶኛል። ሌላ ሙዚቃ መቀየር ትችያለሽ። ተነሳና ቡናውን ማፍላት ጀመረ። ያወራልኝን ነገር በደንብ ለማብላላት ጊዜ ወሰደብኝ። ከሊቁ ጋር መቀመጥ ራሱ ያለፈበትን ሂደት አብሮ የመኖር ያህል ህይወት አለው። ተነሳውና ሙዚቃ መደርደሪያውን ማገላበጥ ጀመርኩ። ከአዲሶቹ ስብስቦች ውስጥ ዘሪቱን አገኘው። ውሸታም አንቺ ውሸታም ውሸታም አታላይ ነሽ በጣም ማለለ ልቤ ማለለ ታለለ ልቤ ታለለ ሳተ ከቆመበት ተንከባለለ። ቡናውን ይዞ አጠገቤ መጥቶ ተቀመጠ። የት ጋር ነበር የቆምኩት? ከእንቅልፍ ነቃ። አዎን፣ ስነቃ ከቲዩመሩ ጋር ተፋጠናል። ህመም ወይም ሞት ብዙም የምፈራ ሰው አልነበርኩም። ምክንያቱም እንደዚህ ቅርብ መስሎ ተሰምቶኝ አያውቅም። በዚህ አይነት ቅርበት አልተያየንም። ለኔ ሞት ልክ እንደ አንድ የህይወት መልክ ወይም ዳይሜንሽን ነበር። የሚፈራ የሚሸሽ አልነበረም። የነፍስን መልክ የመቀየር ሂደት ነበር። ህይወቴ ሁሉ መጽሐፍ ነበር። ለቤተሰቤ ምንም ጊዜ አልነበረኝም። ምን ለመጨበጥ እንደሆነ ግልጽ አልነበረም እንጂ ማራቶን ላይ ነበርኩ። ህይወት ድንቅ ናት። የሚያስፈልግሽን ቅመም በሰዓቱ ተቀርብልሻለች። አልበላም፣ አልወደውም፣ ይቆየኝ የለም። ዋጥ ታደርጊያታለሽ። ለጣዕሙ የተለያየ ትርጉም የምንሰጠው እኛ ነን። ነገርየው በጥልቀት ቢመረመር ነፍሳችን ቀጭጫ ከመውደቋ በፊት መውሰድ ያለብን ምግብ ነው። ስለዚህ የተሰጠኝን የቀዶ ጥገና አማራጭ መወሰንና ማድረግ ነበረብኝ። የመጀመሪያዎቹ 2-3 ሳምንታት በጣም ከባድ ነበሩ። ብዙ ትግል ነበራቸው። በፊት የማልሰማቸው ህመሞች በሙሉ ይሰሙኝ ጀመር። ቀንም ሌሊትም እንቅልፍ አልነበረኝም። ምን ይዤ ምን እንደምጥል አላወቅኩም ነበር። መጀመሪያ ፍርሃቱ ይመስለኛል የጎዳኝ። በበኩሌ አካላዊ ህመም አላውቅም። መለስተኛ ቤተ መጻሕፍት ነበርኩ። የእውቀት ረሃብተኛ ታውቂያለሽ? ይህንንም ያንንም የሚያግበሰብስ ግን ጭንቅላቱ የማይጠረቃ እንደዚህ አይነት ረሃብተኛ ነበርኩ። ሌላ ህይወት ግን አልነበረኝም። የመጀመሪያዎቹ ከባድ ጊዜዎች መንፈሴንና ሰውነቴን እጅጉን ፈተኑት፣ አደከሙት።
መተኛት ነበረብኝ። አብዛኛውን ቀንና ሌሊት እተኛለሁ። እንቅልፍ ግን አልነበረኝም። ባለቤቴና ልጆቼ በጣም ተጨነቁ። ምን ማድረግ እንደምችል አልገባኝም። አንድ ሌሊት የሆነ ነገር ልቤ ላይ ይመላለሳል። ተረታ እጅ ስጥ ይላል እየደጋገመ። በተደጋገመ ቁጥር ዝም ብዬ መስማት ጀመርኩ። ግራ ገባኝ። ከዚህ በላይ እጅ መስጠት አለ እንዴ? እጅ የራሱ ተወስዶ ምን ልስጥ? ድምፁ እየደመቀ ሲመጣ ጸጥ ለጥ ብዬ መስማት ነበረብኝ። በቻልኩት አቅም ማዳመጥ ጀመርኩ። አስታውሳለሁ ህመሙ ትንሽ ቀለል ሲልልኝ ይህንን ድምፅ እያሰላሰልኩ በማግስቱ ተመልሼ የተለያዩ አጋዥ መጽሐፍት ለተማሪዎች ያዘጋጃለሁ። ኮርሳችንን ልንጨርስ 1 ወር አካባቢ ቢቀረን ነበር። ባለቤቴ መጣችና ጌታዬ፣ ኧረ እባክህ አሁን እንኳን እጅ ስጥ፣ ተው እባክህ፣ ለራስህም ለእኛም መኖር እኮ አለብህ አለችኝ። እጅ ስጥ ከሚለው ቃል ውጪ ያለችውን ብዙ ነገር አልሰማሁትም። ዝም አልኩ። ከትንሽ ሰዓት በኋላ የቅርብ ጓደኛዬ ደወለልኝ። የሕክምናውን ውጤት ሰምቷል። ብዙ ነገሮች አወራን እና አሁን ምን እያደረግክ ነው ጠየቀኝ። ዛሬ ትንሽ ቀለል ስላለኝ የተማሪዎች ደጋፊ መጽሐፍት እያሰባሰብኩ ነው። ክፍል ባልገባላቸውም ይህንን ኮርስ መጨረስ አይከብዳቸውም። እኔም ከሐሳብ እገላገላለሁ። አንተ ሰው አሁንም ስለ ስራ ነው የምታስበው? ስራ እኮ አይደለም፣ ይሄ እኮ ሌላ ነው፣ ማስተማር ነው። እባክህ ጌታዬ፣ አሁን እንኳን እጅ ስጥ፣ ራስህን ተንከባከብ። ችግሩ ስር ሳይሰድ ያሉትን የሕክምና አማራጮች ቶሎ ጀምር። አሁንም እጅ ስጥ ካለው ውጪ እኔ ውስጥ የቀረ መልእክት አልነበረም። ግራ ገባኝ። ምንድነው እጅ መስጠት? የት ነው የምሰጠው? ለማን ነው የምሰጠው? ራሴን መጠየቅ ቀጠልኩ። የሚሰጥ እጅ እንዳለኝ ገባኝ። ነገሩ ሲገባኝ እጄንም እግሬንም ሰጠው መሰለኝ። ለማስተምርበት ዩኒቨርሲቲ ያለሁበትን ነገር በግልጽ አሳወቋቸው። መጽሐፍቶቼን፣ የጀመርኳቸውን የጥናት ጽሑፎች፣ ላፕቶፕ ከፊቴ ዞር አደረኩ። ምን ማድረግ እንደምፈልግ ገና አልወሰንኩም። በቀዶ ጥገና እጢውን ማውጣትና የጨረር ሕክምና መቀጠል ወይም በጨረር ሕክምና ብቻ መሞከር የተሰጡኝ ምርጫዎች ቢሆኑም አንደኛውን መምረጥ በራሱ ሌላ ፈተና ነበር። በሌላ በኩል ደግሞ ህመሙ እየባሰ መጣ። አቅሜም ከቀን ወደ ቀን መዳከም ጀመረ። በእነዚህ 4 ሳምንታት ራሴን የምደልልበት ምንም ነገር እጄ ላይ የለም። ስራ የለም፣ ንባብ የለም፣ ቴሌቪዥን የለም። ብዙም አላውራም። ትንሽ ነገር ቀምስና ወይ ተኛለሁ ወይ ደግሞ ብርታት ሲኖረኝ ጓሮ ቁጭ ብዬ አሰላስላለሁ። ምን የረባ ነገር አድርጌያለሁ? ማንን የሚጠቅም ስራ ሰርቻለሁ? ምን ታሪክ ትቼ ነው የማልፈው? ለማን ነው የኖርኩት? ምን ማድረግ የምፈልገውና ያላደረኩት ነገር አለ? ምን ይቆጨኛል? ራሴን እጠይቃለሁ። ብዙ አንጀት የሚያርስ መልስ አላገኝም። ባለቤቴ እጅ ስጥ ባለችኝ በማግስቱ ጠዋት ጭንቅላቴ ላይ ከተንሰራፋው እጢ ጋር ፊት ለፊት ቁጭ አልኩ። በሐሳብ መሆኑ ነው። እንደ ጓደኛ ነገርኩት። ምንም አይነት ትግል ውስጥ አልገባም፣ ግን የቀረኝን ጊዜ በሰላም ማሳለፍ እፈልጋለሁ። ስቃይ ውስጥ መቆየትም አልፈልግም። እያንዳንዷን ቀን ከጫፍ እስከ ጫፍ አጣጥሜ መኖር እፈልጋለሁ። የምቆይበትን ቀን ቁጥር መወሰን አልችልም። የምኖርበትን ጥልቀትና ጥራት ግን መወሰን እችላለሁ። እንዴት እንደምቆይ መወሰን የኔ ምርጫ ነው። ብዙ አልጠይቅም። ትርጉም ያላቸው ቀኖች ግን እፈልጋለሁ። ጭንቅላቴ ላይ ያለህ ደባል እንደመሆነ መጠን ተከባብረንና ተጋግዘን የያዝከውን ጉዳይ እንጨርስ አልኩት። ፍርሃት የማያደርግሽ ነገር የለም። ያኔ ምናልባትም ለመጀመሪያ ጊዜ በሕይወቴ ደፋር ሆንኩ መሰለኝ። በደንብ ካልፈራሽ በደንብ አትደፍሪም። ድፍረትም ሆነ ጥንካሬም ነጥሮ እንዲወጣ እንደ ወርቅ መፈተን ያስፈልጋል። ሞቅ እንዳለው ሰው ይስቃል። ፈዝዣ ያዋለሁ። እውነት ቃል በቃልም ባይሆን እንደሱ ነው ያልኩት። ቡናውን በየመሃሉ ይጎነጫል። ቆንጆ ተረት አስታውሳለሁ። ሰውየው ትንሽ ወፈፍ ያደርገዋል አሉ። ሌሊት በተኛበት ሌቦች ይገቡና ዕቃውን መሰብሰብ ይጀምራሉ። አያቸውና ከመኝታው ተነስቶ እሱም ቁልፍ ያላቸውን ዕቃዎች መሸከፍ ይጀምራል። ሌቦቹ ተገርመው ሰውዬ ምንድነው የምትሰራው ይሉታል። እሱም በቤቴ ደህና ዕቃ እንዳላገኛችሁ ሳይ ልቤ ስለተነካ የሚረባ ነገር ልጨምርላችሁ ብዬ ነው። ያው አብረን አይደል የምንሄደው አላቸው። አንደኛው ቆፍጣና ሌባ ተናደደና ይሄ የወንድነታችንና የሙያችንን ክብር የሚመጥን አይደለም። ከባለቤቱ ጋር ሰርቄማ ለፍስፍስ ሌባ አልባልም
አለና ተበሳጭቶ የሰረቁትን ሁሉ በትኖት ሄደ። ሰውየውም ይባስ ብሎ ቢያንስ እኔን እንኳን ይዛችሁኝ አትሄዱ አለ ይባላል። አራተኛው ሳምንት መጨረሻ አካባቢ ህመሙ እየባሰ መጣ። ህመሙ አካላዊ ይሁን ስነ ልቦናዊ መለየት አቃተኝ። አንድ ሌሊት ህመሙ እየከፋ መጣና ካልጋ መነሳት አቃተኝ። ከአጠገቤ የተኛችውን ባለቤቴን መጥራት እንኳን ቸገረኝ። ተስፋ ቆረጥኩ። ውሃ መጠጣት፣ የህመም ማስታገሻ መውሰድ ፈለግኩ። አልቻልኩም። በአግባቡም እኔን እንኳን እንደሚያመኝ መለየት አቃተኝ። ተስፋ ቆረጥኩ። የሞት ደጀ ሰላም እንደደረስኩ ተሰማኝ። ሌሊቱ ያለ ቅጥ ረዘመብኝ። ምናልባትም እጅ መስጠትና ሽንፈት አቅሜን የጨረሰውና ሞት ደጃፍ ላይ ያደረሰ መሰለኝ። ህመሙና ድካሙ በስተመጨረሻ ከአቅሜ በላይ ሆኑና ተሸነፍኩ። ንጋቱ ላይ እንቅልፍ ይሁን ሞት ማንኛቸው እንደጣሉኝ አላውቅም። ጠዋት አረፋፍጬ ስነሳ ሌሊት የነበረው ህመም፣ አቅም ማነስና አበሳ ሁሉ ከሌሊቱ ጨለማ ጋር አብሮ አልፏል። ካልጋዬ ተነሳው። ባለቤቴን ጠራዋት። በጤናማ ዘመኔ ከሚሰማኝ ንቃት የተሻለ ብርታት ነበረኝ። ህመሙን አለቅጥ ያበረታው ወይም መልሶ የወሰደውን ኃይል መረዳት አልቻልኩም። ወራት ከተቆጠሩ በኋላ ነገሩን ስረዳው ዳርክ ናይት ኦፍ ዘ ሶል የነፍስ የጣር ጊዜያት ይሉታል። በፈተና እየነቃች ያለች ነፍስ የምታልፍበት ፈታኝ ጉዞ ነው። ነፍሳችን እውነተኛ ከሚመስለው ግን ካልሆነው ማንነታችን ጋር ለመላቀቅ የምታደርገው ትልቅ ግብ ነው። ሂደቱም ፍሬ ከገለባው እንደመለየት ነው። አንቺም ካስተዋልሽው በተለያየ መልክ ያለፍሽበት ይመስለኛል። በማግስቱ ባለቤቴ ትመጣና አዳሬ ታያት ይመስል ሊቁዬ እጅ አንሰጥም እሺ፣ ሌሎች አሉ የተባሉ ሐኪሞች እያፈላለኩ ነው፣ የተቻለንን ሁሉ እናደርጋለን አለችኝ። ይሄንኛው እጅ አንሰጥም በበሽታው አንሸነፍም መሆኑ ነው። መልካም፣ ከምንም በፊት ሐኪም ቤት እንደገና ተመልሼ መታየት እፈልጋለሁ አልኳት። የሆነ ለውጥ እንደተፈጠረ ገብቶኛል። ሌሊት ያየሁት ስቃይ ጠዋት ላይ በተለየ ጤንነት ተለውጧል። በወቅቱ የሚሰማኝን ስሜት እንጂ ከጀርባው ያለውን ምክንያት ልረዳው አልቻልኩም። ሐኪሙ ጋር ሄደን የመጀመሪያዎቹን ምርመራዎች እንደገና መውሰድ እንደምፈልግ ነገርኩት። ትንሽ አቅማማና ተስማማን። መልሱ ሲደርስ ሐኪሙ ፊት ላይ ደስታም ግራ መጋባትም አየሁበት። ባለፉት ሳምንታት ያደረግኩት የተለየ ነገር ካለ ጠየቀኝ። ከእረፍትና እጅ ከመስጠት ውጪ ምንም የተለየ ነገር እንዳላደረግኩ ነገርኩት። ፈገግ አለ። እጅ መስጠት የችግሩን ቢያብሰው እንጂ እንደማያሻሽለው ነገረኝ። የካንሰር ውጤ መጀመሪያ ላይ ከተገኘው ምርመራ በእጅጉ መቀነሱን አብራራልኝ። ለህመሙ መልክ መቀየር የራሱን የተለያዩ ሙያዊ መላምቶች አስቀመጠና የተለየ ህመም ከሌለኝ ከወር በኋላ እንድመለስ ነገረኝ። ለእኔ ከካንሰሩ ጋር መፋታታችን ግልጽ ሆነልኝ። የሐኪሙ መላምት ለሐኪሙ ይሰራል። ለእኔ የመጣው ተአምር ምንም ማብራሪያ የማይፈልግ ማንቂያ ደወል ነበር። ወደ ራሴ ስመለስ በነበርኩበት አድካሚ ህይወት እንደማልቀጥል ተሰማኝ። አቅሙም ፍላጎቱም የለኝም። በህይወት ለመቆየት 1 ዓመት ብቻ ቢቀረኝ ምን ማድረግ እፈልጋለሁ ብዬ ከራሴ ተማከርኩና የምፈልጋቸውን ነገሮች በዝርዝር ጻፍኩ። ሐሳቤን ለባለቤቴና ለልጆቼ በሚገባቸው ቋንቋ ነገርኳቸው። የገባቸውም ግራ የገባቸውም ነበሩ። ለእኔ ብዙም ለውጥ አልነበረውም። ለመጀመሪያ ጊዜ ከመሞቴ በፊት ለመኖር ወሰንኩ። ቀልድ ይመስላል፣ ግን አይደለም። ለቤተሰብ፣ ለስራ፣ ለነገ ሳይሆን ዛሬን ለመኖር ህይወትን ለማጣጣም ለመንቃት ቆረጥኩ። እጄ ላይ ለሕክምናና ለሌላም የነበረኝን የተጠራቀመ ገንዘብ ገሚሱን ለቤት ተውኩላቸውና የምጎበኛቸውን ቦታዎች፣ የማደርጋቸውን ነገሮች ዝርዝር ይዤ መዞር ጀመርኩ። ስኖር ያላየኋቸውን ሀገሮች ከሞት ደጀ ሰላም ደርሼ ስመለስ አየኋቸው። የተለያዩ የሚመስሉ ግን መሰረታቸው አንድ የሆነ ብዙ ድንቅ ሰዎች አየሁ። ምግባቸውን በላው፣ ባህላቸውን፣ ሙዚቃቸውን ኮመኮምኩኝ። በቆነጃጅቶቻቸው ውበት ተደመምኩ። ከኩዮቼ ጋር ከወጣቶችና ከልጆች ጋር ሳይቀር ሳኩኝ፣ ተጫወቱ። ከመንገድ አዳሪዎች ጋር ያለኝን ተቃምሼ በመንገዳቸው ተደምሜ የራሴን ቀጠልኩ። ሁሌም የምመኛቸውን ጥቂት ቁልፍ ነገሮች እየተማርኩ ወይም እየተለማመድኩ አሳለፍኩ። ምግብ ማብሰል፣ ፒያኖ መጫወት፣ ከሰው ጋር ቁጭ ብሎ ሲያወሩ መስማት፣ ረጅም የእግር ጉዞ ማድረግ፣ አትክልት አያያዝ መማር። ሌላ ምን ተማርኩ? አዎ ይሄኛው ያዝናናል። የጥፍር ቀለም አቀባብ ሳይቀር ተማርኩ። ቤተሰቦቼን ከሁሉም ያዝናናቸውና የጠቀማቸው እሱ ነው።
ባለቤቴ ስራ ብዙ ናት፣ ለራሷ ጊዜ የላትም። ሁሌም ጥፍሯን መቀባት ትጀምርና ትዕግስት በማጣት ትበሳጫለች። ስለዚህ እሷን ለማስደሰት ተማርኩ። ምናልባትም ዓመታት ለፍቼ ከተማርኳቸው